የፍትህ ጥላና የዝምታ ሸለቆ የኬንያ እውነት አጋላጮች መዝገብ። በምስራቅ አፍሪካ ሰማይ ስር ኬንያ በተፈጥሮ ውበቷና በግርማዊነቷ ትታወቃለች። ነገር ግን ከዚህ ማራኪ ገጽታ ጀርባ በሙስናና በስልጣን ጥማት የተበከለ የእውነትን ሻማ ለማጥፋት የሚዳክር ጥቁር ጥላ ያጠላበት ሌላ ዓለም አለ። የብሔራዊ መሬት ኮሚሽን ከፍተኛ መኮንን የነበረችው ጄኒፈር በቢሮዋ ውስጥ ስትቀመጥ ያየችው የመሬት ዝርፊያ ሳይሆን የሀገር መላላት ነበረ። 122.3 ሚሊዮን የኬንያ ሽልንግ የሙስና ክስ ላይ በቅንነት ለመመስከር ቃል በገባች ማግስት ሕይወቷ በትውልድ አገሯ አፈር ላይ የመጨረሻ ትንፋሿን እንድትተነፍስ ተገደደች። መጋቢት 2021 ዓመተ ምህረት ላይ ከጠፋችበት የኒጎንግ ክፍት ሜዳ ላይ የተገኘው አስክሬኗ የፍትህ መጓደልን ጩኸት ለሰማው ሁሉ የሚያስተጋባ የህሊና ምስክር ሆኖ ቀርቷል። ጆዋና ስቲችበሪ ለዛፎቹና ለወፎቹ ድምፅ የሆነች ታላቅ የአካባቢ ጥበቃ ተሟጋች ነበረች። የደን መሬቶችን በጉልበት ለመንጠቅ ለሚፈልጉ ባለጸጎች ግን እሾህ ነበረች። ሐምሌ 15 ቀን 2021 ዓመተ ምህረት በኪያምቡ መኖሪያ ቤቷ አቅራቢያ መንገድ ላይ በተደቀነ የዛፍ ቅርንጫፍ ወጥመድ ውስጥ ወደቀች። መኪናዋን አቁማ የዛፉን ቅርንጫፍ ልታነሳ ስትወርድ የስግብግቦቹ ጥይት 6 ጊዜ ደረቷን ሰነጠቀው። ጆዋና ብትሞትም የደኑ ነፋስ ግን ዛሬም ድረስ ስሟን እያነሳ ያንሾካሹካል። ናንሲ ዋይቴራ የብሔራዊ ጤና መድን ፈንድ ሰራተኛ ነበረች። ዜጎች ለጤናቸው የቆጠቡት 1.1 ቢሊዮን ሽልንግ ሲዘረፍ ዝም ለማለት ህሊናዋ አልፈቀደም። ይህንን ግዙፍ የሙስና አውታር ለህዝብ ለማጋለጥ በቆረጠችበት ወቅት የሞት ጥላ ከኋሏ ይከተላት ነበረ። የካቲት 17 ቀን 2023 ዓ.ም በናይሮቢ የካውንዳ ጎዳና ላይ ሳታስበው በአድፍጦ ተኳሽ ጥይት ቅጠሎን አረገፈች። እውነትን የተሸከመችው ነፍሷ በናይሮቢ አቧራማ ጎዳና ላይ ብትፈስም ያጋለጠችው እውነት ግን ዛሬም ድረስ በባለሥልጣናቱ ዙፋን ስር ይርገበገባል። ኤስቴር ዋይሪሙ ሰኔ 2026 ዓ.ም ለኬንያ ደን አገልግሎት የሕግ ባለሙያ ኤስቴር የጭንቀት ሌሊት ነበረ። በቢሮዋ ውስጥ የደን መሬቶችን አሳልፎ የሚሰጡ ሰነዶችን እንድትፈርም የተደረገባት ግፊት የመጨረሻዋ ስጋት እንደሚሆን አውቃው ነበረ። እዚያ ቢሮ አልመልስም ብላ ለቤተሰቦቿ ብትምልም የክፉዎች እጅ ግን ከቤቷ አላስቀራትም። ጁጃ ከተማ ላይ ከደረሰች በኋላ በድንገት ደብዛዋ ጠፋ። ከ3 ሳምንታት ፍለጋ በኋላ ሐምሌ 2026 አስክሬኗ በጋቱንድ ደን ውስጥ ተገኘ። ደን ከጥፋት ልትጠብቅ የሞገተችው ሴት ራሷ በደኑ እቅፍ ውስጥ ሕይወቷ አልፎ ተገኘች። ይህ የስቃይ መዝገብ በሴቶቹ ብቻ አያበቃም። እንደ አውሮፓውያኑ አቆጣጠር በጥቅምት 2013 ዓ.ም የዓለም አቀፉ የወንጀለኞች ፍርድ ቤት ICC ምስክሮችን ምስጢር ያወጣው ታዋቂው ጦማሪ በጎንኮ ቦሲሬና ከ3 ወራት በኋላ ደግሞ ከፕሬዝዳንት መኖሪያ ቤት አቅራቢያ የጠፋው አልበርት ሙሩኪ የዚህ ጨለማ ሰለባዎች ናቸው። እነዚህ ታሪኮች የሞቱት ሰዎችን ዝርዝር ብቻ ሳይሆን እውነትና ፍትህ በኬንያ ስልጣንና ገንዘብ ባላቸው አካላት ፊት የሚከፍሉትን ከባድ መስዋዕትነት የሚያሳዩ ሕያው ድራማዎች ናቸው። ሰዎቹ ቢገደሉም ያነሱት የእውነት ችቦ ግን በትውልዱ ልብ ውስጥ መብራቱን አላቆመም። አንድ እውነት ግን አለ። የእነዚህ ሰዎች ገዳዮች እነማን እንደሆኑ ቢያንስ በፍንጭ ደረጃም ቢሆን ይታወቃል። የእኛ አገሮቹ ሟቾች ግን ገዳያቸው እንቶኔ አሟሟታቸው ቅኔ ሆኖ ዓመታትን አስቆጥረዋል። እኒያ የአባይ ወንዝ ፕሮጀክቱ አለቃ ለዚህ ምስክር ናቸው። የአባይ ወንዝ ለዘመናት የሙገሳና የናፍቆት የቁጭትና የኩራት ምንጭ ሆኖ ኖሯል። ይህንን ታላቅ ወንዝ ገድቦ የኢትዮጵያን ብርሃን ለማብራት የቆረጠው ታላቁ የሕዳሴ ግድብ ላይ ደግሞ የአንድ ሰው ስም እንደ ማዕዘን ድንጋይ ጎልቶ ይነበባል። ኢንጂነር ስመኘው በቀለ። እርሱ የግድቡ ግንባታ ዋና ሥራ አስኪያጅ ብቻ አልነበረም፣ የኢትዮጵያውያን የጋራ ሕልምና የሥራ ከፍታ ሕያው ተምሳሌት እንጂ። ኢንጂነር ስመኘው ከጉባ ምድር ግርማ ጋር የተዋሃደ ሌሊትና ቀን ከተንቀሳቃሽ መሳሪያዎች ድምፅና ከዓለቱ መጋዝ ጋር የተጋደለ የሥራ ሰው ነበረ። ወደ ግንባታው ስፍራ ለሚመጡ እንግዶች ሁሉ በፈገግታ የታጀበ ማብራሪያ ሲሰጥ በእጁ የሚይዛት የጠቋሚ በትሩ የኢትዮጵያን የነገ ተስፋ የምትከትብ ይመስል ነበረ። ግድቡን ልክ እንደገዛ ልጁ ተንከባክቦ ያሳደገው በደሙና በላቡ የገነባው የቁርጥ ቀን ልጅ ነበረ። ያቺ ጥቁር ቀን ግን
ብዙ ነገር አበላሸች። ሐምሌ 19 ቀን 2011 ዓ.ም አዲስ አበባ ጠዋት ላይ ጭጋጋማና ቀዝቃዛ ነበረች። በከተማዋ እምብርት በሚገኘው መስቀል አደባባይ የሕዝቡ የዕለት ተዕለት እንቅስቃሴ ገና ሳይደራጅ አንዲት ላንድ ክሩዘር መኪና በጸጥታ ቆማለች። በመኪናው ውስጥ ግን የሀገርን ትልቅ ሕልም የተሸከመው ልብ ለዘላለም መምታት አቁሞ ነበረ። ኢንጂነር ስመኘው በመኪናው የመሪ ወንበር ላይ በገዛ መሳሪያው በተተኮሰ ጥይት ሕይወቱ አልፎ ተገኘ። በወቅቱ የመንግሥት የደህንነትና የፖሊስ መዋቅር ድርጊቱን ራስን የማጥፋት እርምጃ እንደሆነ በይፋ ቢገልጹም ክስተቱ ግን በኢትዮጵያውያን ልብ ውስጥ ጥልቅ ጥርጣሬን፣ ድንጋጤንና መሪር ሐዘንን ጥሎ አልፏል። የሀገር ባለውለታ በጠዋት ጸጥታ በገዛ መኪና ውስጥ ሞቶ መገኘቱ ዛሬም ድረስ በብዙዎች ዘንድ የማይፈታ እንቆቅልሽና መመለሻ የሌለው ጥያቄ ሆኖ ይኖራል። ሌላኛው ምስክራችን ደግሞ ሃጫሉ ሁንዴሳ ነው። ኪነ ጥበብ የሕዝብን ሕማምና ተስፋ የምትስልበት ትልቅ ብሩሽ ከሆነች ሃጫሉ ሁንዴሳ ያንን ብሩሽ በራሱ አውድ ተጫውቶ የትውልዱን የነጻነት ሰማይ የቀባ እውነተኛ የሙዚቃ ጠቢብ ነበረ። እርሱ ዝምታ በነገሰበት አደባባይ የብዙሃን አንደበት፣ ፍርሃት በሰፈነበት መንደር ደግሞ የልብ ትርታ ሆኖ የተነሳ የቁርጥ ቀን የጥበብ አንበሳ ነበረ። የሃጫሉ ድምፅ ተራ የዜማ ጩኸት፣ የሙዚቃ መሳሪያዎቹም ባዶ የድምፅ ጋጋታ አልነበሩም። የጭቁኖችን እንባ የሚታበስባቸው፣ የተዘጉ የጭቆና በሮች የሚሰበሩባቸው ኃያላን መሳሪያዎች ነበሩ እንጂ። ማላንጂራ እያለ የሕዝቡን ታሪካዊ ሮሮ፣ መፈናቀልና መከራ በዜማ ሲያወርደው እያንዳንዱ ቃል እንደ እሳት ነበልባል በትውልዱ ልብ ውስጥ ይንቀለቀል ነበረ። እርሱ በቃላቱ ውስጥ ጦርነትን ሳይሆን ፍትህን፣ መለያየትን ሳይሆን እኩልነትን የሰበከ የለውጥን ማዕበል የቀሰቀሰ የብርሃን አብሳሪ ነበረ። መድረክ ላይ ቆሞ ሕዝቡን በባህላዊና በዘመናዊ ዜማዎች ሲያነቃቃ እርሱ ራሱ የአንድ ትልቅ ማኅበረሰብ የክብርና የማንነት አርማ ሆኖ ይታይ ነበረ። ሰኔ 22 ቀን 2012 ዓ.ም ግን በዚህ የጥበብ ሰው ላይ ጨክነች። አዲስ አበባ የምሽት ካባዋን ደርባ በጸጥታ ስትዋጥ፣ የክፋት ኃይሎች ግን በጨለማው መጋረጃ ጀርባ የጥፋት ወጥመዳቸውን ዘርግተው ነበረ። በገላን ኮንዶሚኒየም አካባቢ በደመናማው ሰማይ ስር የተተኮሰችው ያቺ ነጣቂ ጥይት የአንድን ወጣት አርቲስት ሕይወት ብቻ አልነበረም የቀጠፈችው፣ በሚሊዮኖች ልብ ውስጥ ይፈስ የነበረውን ታላቅ ተስፋ ምንጭ እንጂ። ያ የነጻነት ቃጭል የሆነው ድምፅ በድንገት ተገታ። መላው ሀገር በድንጋጤና በሐዘን ተዋጠ። የለውጥና የነጻነት መዝሙር ሲዘምር የነበረው አንደበት በሰዎች የጭካኔ እጅ ዝም እንዲል ተደረገ። ጊታሩም ተሰበረ። ዜማውም የሐዘንና የዋይታ ሙሾ ሆኖ በየጎጆው ማስተጋባት ጀመረ። አካሉ ከምድር ቢሰወርም በሕዝብ ልብ ውስጥ የከተመው ዜማ ግን መቃብር የለውም። ዛሬም ድረስ ፍትህ፣ እኩልነትና ነጻነት በተዘመረ ቁጥር የሃጫሉ ሁንዴሳ ኃያል ድምፅ በነፋሱ ሞገድና በትውልዱ ስንኝ ውስጥ ያው ሆኖ ይኖራል። አንድ ምሳሌ እናከል። የፖለቲከኛው በቴ ኡርጌሳ ግድያ። የፖለቲካ አደባባይ የሐሳብ ፍልሚያ፣ የነጻነት ህልምና የለውጥ ጉጉት የሚንቀለቀልበት መድረክ ከሆነ በቴ ኡርጌሳ ያንን መድረክ በሰላማዊ ጽናትና በማያወላውል አቋም የሞላው ሰው ነበረ። የኦሮሞ ነጻነት ግንባር ኦነግ ከፍተኛ አመራርና ቃል አቀባይ የነበረው በቴ በሰላማዊ የፖለቲካ ትግል ውስጥ የብዙዎችን ተስፋ የሰነቀ፣ የሕዝቡን ሮሮና መብት ያለ ፍርሃት በአደባባይ የተሟገተ የቁርጥ ቀን የሐሳብ ጀግና ነበረ ይሉታል ወዳጆቹ። በቴ ኡርጌሳ የፖለቲካን ትግል የመረጠው በጠመንጃ አፈሙዝ ሳይሆን በሐሳብ ልዕልና ለማሸነፍ ነበረ። ለዓመታት በእስር ቤት ማዕዘናት ውስጥ ያሳለፋቸው ረጅም ቀናት፣ አካላዊ እንግልቶችና መከራዎች የልቡን ጽናት አላቀለጡትም። ይልቁንም ለፍትህና ለእኩልነት ያለውን ቁርጠኝነት ይበልጥ አጸኑት እንጂ። ከእስር ቤት በተፈታ ቁጥር ወደ ኋላ ሳይል ሕዝባዊ ግዴታውን ለመወጣትና ሰላማዊ የፖለቲካ ምህዳር እንዲሰፍን ድምፁን ከፍ አድርጎ መናገሩን ቀጥሎበት ነበረ። ሚያዝያ 2 ቀን 2016 ዓ.ም በቴ በትውልድ አገሩ መቅደስ በባሌ ሮቤ ከተማ ሳለ የክፋት ጥላዎች በጸጥታ ከበቡት። በዚያች ጨለማ ምሽት ታጣቂዎች ከተኛበት ሆቴል አውጥተው ወደ በረሃ ወሰዱት። የነጻነትና የሰላም መዝሙር ሲዘምር የነበረው ሰላማዊ ትግልን ብቻ ምርጫው አድርጎ የተንቀሳቀሰው ያ ታላቅ ሰው በጭካኔ በተተኮሱ ጥይቶች
ሕይወቱ እንድትቀጠፍ ተደረገ። በማግስቱ ጠዋት በትውልድ ከተማው ሮቢያ አቅራቢያ በተጣለበት ፍርስራሽ ላይ አስክሬኑ ሲገኝ መላው ሀገር በድንጋጤና በከባድ ሐዘን ተናወጠ። የሐሳብ ሰውን በጠመንጃ አፈሙዝ ዝም ለማሰኘት የተሞከረበት የአሳዛኝ ክስተት በኢትዮጵያውያን ልብ ውስጥ ጥልቅ የሆነ ሕመምና ሊጠገን የማይችል ከባድ ስብራትን ጥሎ አለፈ። በምስራቅ አፍሪካ ሰማይ ስር በአባይ ወንዝ ሸለቆችና በናይሮቢ አረንጓዴ ደኖች መካከል የታሪክ ክሮች የሚጋሩት አንድ መራር ግን ደግሞ ክብር የተሞላበት እውነት፣ ኬንያና ኢትዮጵያ በድንበር ብቻ ሳይሆን ለፍትህ፣ ለእኩልነትና ለሕዝብ መብት ሲሉ ሕይወታቸውን አሳልፈው በሰጡ የቁርጥ ቀን ልጆቻቸው ደም ጭምር የተሳሰሩ ናቸው። ከላይ ያነሳናቸው ታሪኮች የአንድ ሳንቲም ሁለት ገጽታዎች ናቸው። አንዱ ወገን በሙስና በመሬት ወረራና በፖለቲካ ሴራ ላይ ብርሃን ለመፈንጠቅ የደፈሩትን የኬንያ ጀግኖች ሴቶች መዝገብ ሲሆን፣ ሌላኛው ደግሞ ለሀገር ግንባታ ለነጻነትና ለሰላማዊ ሐሳብ ልዕልና ሲሉ በድንገተኛ ጨለማ የተነጠቁትን የኢትዮጵያ ቁልፍ ልጆች የሚዘክር ሕያው መድረክ። በኬንያ ምድር ጄኒፈር ዋሙምቧ፣ ጆዋና ስቲችበሪ፣ ናንሲ ዋይቴራና በቅርቡ በሐምሌ 2026 ዓ.ም ሕይወቱ ያለፈው ኤስቴር ዋይሪሙ የፍትህን ሚዛን ለማቅናትና የተፈጥሮን ሀብት ከስግብግቦች ለመጠበቅ የተጋፈጡ የጽናት ተምሳሌቶች ነበሩ። የእነርሱ ግድያ ከሥልጣን ጀርባ ያሉ ጥቁር እጆች እውነትን ለማፈን ምን ያህል እንደሚጓዙ ያሳየ የመሥዋዕትነት ታሪክ ነው። በተመሳሳይ መልኩ በኢትዮጵያ አፈር ላይ የሀገርን ታላቅ የብርሃን ሕልም ሰንቆ በጭጋጋማው ጠዋት በመኪናው ውስጥ የረገፈው ኢንጂነር ስመኘው በቀለ የትውልዱን የነጻነት መንፈስ በዜማ ቀስቅሶ በሰኔ ምሽት ድምፁ እንዲጠፋ የተደረገው ድምፃዊ ሃጫሉ ሁንዴሳና የሐሳብ ልዕልናን አምኖ በሰላማዊ ትግል ውስጥ እያለ በባሌ ምድር የተነጠቀው ፖለቲከኛው በቴ ኡርጌሳ የዚሁ ሕመም ተጋሪዎች ናቸው። የሐሳብ ሰዎችንና የሀገር ባለውለታዎችን በጠመንጃ አፈሙዝ ዝም ለማሰኘት መሞከሩ በሁለቱም ሀገራት ታሪክ ውስጥ የማይጠገን ጥልቅ ስብራትን ጥሎ አልፏል።